እንደምንድን ናችሁ? ከዚህ ቀጥሎ ያሉት ችግሮች ቢገጥሙ እርስዎ እንዴት ይፈቱታል? ለምሳሌ አንድ የአትሌቲክስ አሰልጣኝ ለኦሎምፒክ የዱላ ቅብብል ሩጫ ውድድር 40 አትሌቶችን በግል የ200 ሜትር የቅርብ ጊዜ ሪከርዳቸውን መሰረት አድርጎ መልምሏል። የዱላ ቅብብል ውድድር ሩጫ የቡድን ስፖርት በመሆኑ ከግል ፐርፎርማንስ የበለጠ የቡድን ፐርፎርማንስ ዋና ክራይቴሪያ ስለሆነ 40ዎቹን አትሌቶች በ10 ቡድን መድቦ ያንዳንዱ ቡድን አራት አትሌቶች ያሉት ማለት ነው። አንድ የዱላ ቅብብል ውድድር አዘጋጅቶ ሁለት ምርጥ የዱላ ቅብብል ቲሞችን ለይቶ ለኦሎምፒክ ማዘጋጀት ነው የፈለገው። ችግር የሆነበት የአስሮቹን ቡድኖች ፎርሜሽን ፌር ማድረግ ነው። በሌላ አገላለጽ የ40ዎቹ አትሌቶች የግል የ200 ሜትር ሪከርድ ስብጥር በ10 ቡድኖች ፌር መሆን አለበት። ምክንያቱም አንዳንድ ቡድኖች ከፍተኛ የግል ሪከርድ ባላቸው አትሌቶች ተዋቅሮ ሌሎቹ ደግሞ ዝቅተኛ የግል ሪከርድ ባላቸው አትሌቶች ከተዋቀረ ይሄ ሁለት ቤስት ቲሞችን ለመምረጥ የምናዘጋጀው ውድድር ፌር አይሆንም ማለት ነው። ይሄን እንዴት ልንፈታው እንችላለን? ሌላ ምሳሌ ብናነሳ ደግሞ በሂሳባዊ አደረጃጀቱ ተመሳሳይ የሆነ ሌላ ጉዳይ ብናነሳ ደግሞ ተማሪዎችን ወይንም ሰልጣኞችን በተለያየ ክፍሎች መማሪያ ሩሞች ውስጥ ወይም ክላስ ሩም ውስጥ የመመደብ ችግር ልናነሳ እንችላለን። ለምሳሌ 400 ተማሪዎች ፍሬሽ ተማሪዎች የሃየር ኤዱኬሽን ኢንትራንስ ከወሰዱ በኋላ ዩኒቨርሲቲ ገብተዋል። እነዚህን 400 ተማሪዎች በ10 የመማሪያ ክፍሎች መመደብ ፈለግን እንበል። እያንዳንዱ 40 ያለው ማለት ነው። ምደባውን ስናደርግ የክፍል ምደባው ያንዳንዱ ክፍል የትምህርት አቀባበል አትሞስፌሩ ጥሩ እንዲሆን ብዙም ያልተለያየ እንዲሆን ከፈለግን የሃየር ኤዱኬሽን ኢንትራንስ ኤግዛማቸውን ስኮር ቤዝ አድርገን ምን መደባቸው ከሆነ እንዴት ይሄን ምደባ እናደርጋለን? ሌላ ደግሞ ከዚህ ወጣ ብለን ወደ ቢዝነስ ዓለሙ መተን የቢዝነስ ችግር ብናነሳ ለምሳሌ የቤኔፊት እና ኮስት ዲስትሪቢዩሽን ጉዳይ ሊመጣ ይችላል። እንደ አብነት አንድ ምሳሌ ብናነሳ በአንድ ተቋም ውስጥ የሚሰሩ 80 ታስኮች አሉን በል። እነዚህን ታስኮች የሚሰሩልን ደግሞ 5 ሰራተኞች ቢኖሩን እነዚህ ታስኮች የሚወስዱት ጊዜ ኮስት ወይም የሚያስገኙት ቤኔፊት የተለያየ ነው። እነዚህን ታስኮች ለ5 ሰራተኞች መከፋፈል ብንፈልግ አሱሚንግ ዛት እነዚህ ታስኮች አንዱ ታስክ በአንድ ሰው ብቻ ነው የሚሰራው። ታስክን መሰነጣጠቅ አንችልም ለሁለት ማካፈል ማንችል ከሆነ ከዛም ባሻገር ደግሞ የታስኮቹ የሚያስወጡት ወጪ የተለያየ ሆኖ ቤኔፊትን ደግሞ ቫሪያብል የማናደርገው ከሆነ ኮንስትሬንትም ካልሆነ ማለት ነው። ለምሳሌ እነዚህ 80 ታስኮች በሰዓት እንደዚህ ብንገልጻቸው የሚወስዱት ሰዓት ከሆነ 5 ሰራተኞች 80ውን ታስክ ስናከፋፍላቸው ለ5 አካፍልን ብናከፋፍላቸው 16 ታስክ ለእያንዳንዱ ወርከር ይደርስ ይችላል። ግን ፕሮብለም የሚሆነው ምንድነው? አንዳንዱ ታስኩ ረጅም ሰዓት የሚፈጅ ነው፣ አንዳንዱ ደግሞ አጭር ሰዓት ስለሚፈጅ ማለት ነው። ግማሹ የተወሰነው ሰራተኛ ብዙ ረጅም ሰዓቶችን ሊሰራ ይችላል። አንዳንዶቹ ደግሞ ምንም እንኳን 16 ታስኮችን ቢሰሩም በሰዓት ደረጃ ድምር የሰዓት ጊዜያቸው አጭር ሊሆን ይችላል። ስለዚህ ይሄ ቅሬታ ሊያስነሳ ይችላል። ይህን ግምት ውስጥ ከተን በሰሩት የስራ ጊዜ መጠን ደግሞ ቤኔፊት የምናቀርብላቸው ካልሆነ ማለት ነው ሁሉም እኩል ቤኔፊት የሚያገኙ ከሆነ ታስኮቹን ፌርሊ ዲቫይድ ማድረግ አለብን። ሌላ አማራጭ ትዝ ሊለን የሚችለው ደግሞ ለምሳሌ ቶታል 80ም ታስኮች በአጠቃላይ የሚወስዱትን ጊዜ ደምረን ማለት ነው ለምሳሌ 436 ሰዓት በአጠቃላይ የሚፈጅ ከሆነ ይሄን ለ5 ሰው እናካፍለው ብንለው 87.2 አወር ሊመጣ ይችላል። ግን ከስራው ባህሪ አንዱን ታስክ 10 ደቂቃ የሚፈጀውን አንድ ሰራተኛ ለ8 ደቂቃ ሰርቶት የሚቀረው 2 ሰዓት ደግሞ ሌላ ሰው እንዲሰራው እናርግ የታይም ፌርነስ እናምጣ ብንል ከስራዎቹ ባህሪ የማንችላቸው ከሆነ መስናጠቅ የማንችል በተለያየ ታይም እና በተለያየ ሎኬሽን ሊሰሩ ይችላሉ። ስለዚህ ጊቭን ዚስ ሲናሪዮ ይህን መሰል ችግሮችን እንዴት ልንፈታቸው እንችላለን ነው። ይህን መሰል ችግሮች የኦፕቲማይዜሽን ችግር መሆናቸውን ማናቅ ከሆነ የመጀመሪያ ልናደርግ የምንችለው ዳታውን ወደ ኤክሴል ወስደን ሶርት
ፊልተር አድርገን ክላሲፋይ አድርገን ልዩነቱን አውቀን በትራያል ኤንድ ኤረር ሰቨራል ሙከራዎችን አድርገን የሆነ ሪዛልት ላይ ልንደርስ እንችላለን። ግን ችግሩ ምንድነው? ያ ሪዛልት የደረስንበት ሪዛልት ከብዙ ድካም በኋላ የደረስንበት ሪዛልትም ኦፕቲመም መሆኑን አናውቀውም። ከዛ በላይ የተሻለ የበለጠ ፌር የሆነ ሪዛልት ፕሮዲውስ ማድረግ ስለመቻለችን አናውቀውም። ስለዚህ ይሄ መሰል ችግሮች በኤክሴል ኦፕቲማይዜሽን የምንፈታቸው ናቸው። አንድ ኒውሜሪካል ኤግዛምፕል ወስደን እንዴት በኤክሴል ኦፕቲማይዜሽን ፌር የሆነ ሪዛልት ፕሮዲውስ ማድረግ እንደምንችል እናያለን ማለት ነው። እንደ ምሳሌ የምንጠቀመው 200 ኦርደሮችን ለ8 ሰራተኞች ማከፋፈል ነው። ሶዛት ፕሮሰሲንግ ታይሙ እያንዳንዱ ሰራተኛ በአጠቃላይ ኦርደሮቹን ፕሮሰስ ለማድረግ የተከፋፈለው የስራ ብዛት በታይም ሲገለጽ ፌር እንዲሆን ነው ጥያቄው። 200 ኦርደሮች አይዲያቸው ከኦርደር 1 እስከ 200 ጽፈናቸዋል። እያንዳንዱ ኦርደር ደግሞ ፕሮሰስ ለመደረግ ሪኳየር የሚያደርገው ጊዜ በታይም እንደሚከተለው ተጽፏል። የቸገረን መለየት ያቃተን ምንድነው? እሱ ቶታል የፕሮሰሲንግ ታይሙን እንደዚህ ደምረን ለ8 ሰው ብናከፋፍለው የትኛው ኦርደር ለየትኛው ወርከር አሳይን ቢደረግ ነው ሶዛት በአቬሬጅ እኩል ሁሉም ስራውን መከፋፈል የሚችለው የሚለው ነው የቸገረን ማለት። ለምሳሌ ቶታል ፕሮሰሲንግ ታይሙ የ200ዎችም ኦርደሮች በአጠቃላይ የሚፈጀው የፕሮሰሲንግ ታይም 1384 ነው። ይሄን ለምሳሌ ለ8 ሰው ብናካፍለው የሚደርሰው እዚህ ጋር ብናስቀምጠው ይሄ ሲካፈል ለ8 ሰው ማለት ነው። እያንዳንዱ ወርከር የ1730 ፕሮሰሲንግ ስራዎች ሊመደብለት ይገባል ማለት ነው ፌር ለመሆን። ግን ይህን የ1730 ኦርደር ፕሮሰሲንግ ስራ ለመመደብ የትኛው ኦርደር ለየትኛው ወርከር አሳይን ቢደረግ ነው ይሄ ኤግዛክት ፌር የሆነ አሎኬሽን ሊመጣ የሚችለው የሚለውን ማወቅ አንችልም ኦፕቲማይዝ ካላደረግ ነው ማለት ነው። አለበለዚያ ያለን አማራጭ የፊልተሪንግ፣ የሶርቲንግ፣ የክላሲፊኬሽን እየሰራን በትራያል ኤንድ ኤረር ብዙ ሙከራዎች ማድረግ ነው። ያ ደግሞ በጣም ታይም ኮንሱሚንግ እና ቲዲኤስ ከመሆኑ ባሻገር የደረስንበት ሪዛልት ኦፕቲመም ስለመሆኑ አናቅም። ስለዚህ እዚህ ጋር በኮለመን ዲ ላይ የትኛው ወርከር ለየትኛው ኦርደር አሳይን ተደረገ የሚለውን በዚህኛው ኮለመን ኤክሴል ኦፕቲማይዜሽን እንዲነግረን እናደርገዋለን ማለት ነው። ወርከሮቻችን እዚህ ጋር ስማቸውን የጻፍናቸው ናቸው። ወርከር 1 አበበ ነው። ወርከር 2 በላይ እስከ 8 ጽፈናቸዋል። ስለዚህ ይህን ፌርነስ አቺቭ ለማድረግ የምንጠቀመው የኤክሴል ማዘዣ ፎርሙላዎች እነዚህ ናቸው። ከሴል H3 እስከ H10 ሰም እንላለን። ሰም ማለት አበበ የተመደበበት ኦርደሮች ድምር ፕሮሰሲንግ ታይምን እዚህ ጋር አስቀምጥልን የምንለው ሰም ኢፍ ፈንክሽን ማለት ነው። ይሄ የዚህ የሰም ኢፍ ፈንክሽን እንዳለ መጻፍም እንችላለን ወይንም ኮፒ ማድረግ እንችላለን። ስንጽፈው እዚህ ኳልቱ እንልና ሰም ኢፍ እንላለን። ከዛ ብራኬትን ከፍትና ከዲ3 እስከ ዲ202 ማለት የትኛው ወርከር ለየትኛው ኦርደር አሳይን ተደረገ የሚለው ማለት ነው። ከዲ3 እስከ ዲ202 ጎትተን እናስገባለትና ይህን ከለየልን በኋላ ሪፈረንስ አድርገን ክራይቴሪያችን የምትለየው ክራይቴሪያ እንጽፍለታለን። ኮማ ብለን ክራይቴሪያው አበበ ከሆነ የአበበ መለያ አንድ ቁጥር ናት G1 ጋር ያለችው ማለት። ስለዚህ G3 ጋር ማለት አበበ በአንድ ቁጥር ነው የተለየው። ስለዚህ G3 ጋር ያለችውን ቫልዩ ካገኘህልን ማለት ነው ያቺ ማለት አንድ ቁጥር ናት። እዚህ ውስጥ አንድ ቁጥር ማለት አበበ የተመደበበት ኦርደሮች ማለት ነው። የነሱን ፕሮሰሲንግ ታይም ሰም ስራልን ነው የምለው። ሰሙ ደግሞ ያለው ፕሮሰሲንግ ታይሙ በሲ ኮለመን ላይ ነው። ስለዚህ ከሲ 3 እስከ ሲ 2 ያለውን የአበበን ታይም ፕሮሰሲንግ ታይም ደምረ አስቀምጥልን ማለት ነው። ከዛ ብራኬቱን እንዘጋዋለን። በተመሳሳይ ለአበበም ለበላይም ለጫላም ይሄን ፎርሙላ መጻፍ እንችላለን። ያን ከመጻፍ ግን ለ8 ጊዜ ይሄን ከመጻፍ ዶላር ምልክት ካስቀመጥን ከጂ3 እስከ ጂ10 ድራግ አድርገን ብናስገባው ተመሳሳይ ስራ ነው የሰራ ነው ማለት ነው።
አንደክምም ማለት ነው። ስለዚህ ዶላር ምልክት እናስገባ። ዶላር ዶላር ጂ3 ጋር ግን ዶላር አናስገባ። ምክንያቱም ጂ3 ጋር ያለችው ቫልዩ አንድ ቁጥር የአበበ መለያ ናት። የበላይ ከሆነ ደግሞ ሁለት ስለሚሆን ለኮንስታንት የሚሆነውን ብቻ ነው ዶላር የምናስቀምጠው። ኮንስታንት የሚሆኑት በሲ ኮለመን እና በዲ ኮለመን ያሉት ነው። ዲ ኮለመን ላይ ማለት ደግሞ የሚቀመጠው የትኛው ወርከር ለየትኛው ኦርደር አሳይን ተደረገ የሚለው ነው። አሳይን ከተደረገ በኋላ ደግሞ ያለው ታይም ደግሞ ሲጋን ያለው እነዚህ ናቸው ኮንስታንት የሚሆኑት ለሁሉም ሰራተኞች። ከዛ ውስጥ ነው ፈልጎ አቬሬጁን ሰሙን ድምሩን የሚያስቀምጥልን። ስለዚህ ጂ3ን የዶላር ምልክት ሳናረግባት እንዘላትና ሌሎቹን ካረግን በኋላ በሌተሮቹና በቁጥሮቹ መካከል ያ ማለት በኮለመኖቹና በሮዎቹ መካከል ማለት ነው። ከዛ ይሄን ኢንተር እንለዋለን። ኢንተርን ካሉ በኋላ ለሌላውም ድራግ ብናረግ ተመሳሳይ ስራ ነው የሰራ ነው ማለት ነው። መጨረሻ ላይ እዚች ጋር ካውንት ሁለተኛው ኮንስትሬንት የሚሆነን ካውንት ፎርሙላ እናስቀምጣለን። ካውንት ኢፍ ማለት አበበ ለምን ያህል ኦርደሮች ነው አሳይን የተደረገው። ስለዚህ አበበ ያለበትን አንድ ቁጥር አበበ የተወከለበትን የአንድ ቁጥር ከዚህ ከዲ 3 እስከ 200 ፈልገ ቆጥረ ንገረን ማለት ነው። ፎር ሃው many orders አበበ is assigned በላይ is assigned የሚለውን ነው የሚነግረን። ስለዚህ እቺኛዋ ካውንት ኢፍ ፈንክሽኗን ኮፒ እናርጋት። ዜሮ ይሆናል። ይሄ ማለት አበበ ለየትኛውም ኦርደር አሳይን ስላልተደረገ ነው። ለምሳሌ እዚች ጋር ኦርደር 10 ጋር አበበን አርገ ነው ቢሆን አንድ ትመጣለች። አንድ ቦታ አሳይን ተደርጓል ማለት ነው። ያም ፕሮሰሲንግ ታይሙ 63 ነው። ሌላም ቦታ አበበን ለምሳሌ ኦርደር 15 ጋር ብናደርገው ሁለት ጊዜ ሆነ ማለት ነው። እቺ ሁለት ትሆናለች። ድምሩም የኦርደር 10 እና 15ን ደምሮ 130 ያደርግልናል ማለት ነው። ስለዚህ አሁን ለጊዜው ይሄን ባዶ እናድርገው። ምክንያቱም ኤክሴል ኦፕቲማይዜሽን ነው ይሄን የሚነግረን። የኤክሴል ኦፕቲማይዜሽን ኢንጂኑ ነው የሚነግረን። በመጨረሻ ላይ እዚች ጋር ፍሪኩዌንሲ ሌላ ቫሪያንስ ፎርሙላ እናስቀምጣለን። አላማችን እንደተነጋገር ነው የስምንቱም ሰራተኞች የሚመደቡበት ኦርደሮች ድምር ፕሮሰሲንግ ታይም የአንዱ ከሌላው ብዙ እጅግ የተለያየ መሆን የለበትም፣ ፌር መሆን አለበት ነው ያለው። ፌር ማድረግ የምንችል ከሆነ ኤግዛክትሊ 1730 ፕሮሰሲንግ ታይም ያለውን ስራዎች ድምር ስራ ነበር ለእያንዳንዱ ማደል የምንችለው። ያን ለማድረግ ግን የትኛው ጆብ የትኛው ኦርደር ለየትኛው ወርከር አሳይን መደረግ አለበት የሚለውን ማወቅ አንችልም። እንደምንመለከተው 200 ዲሲሽን ቬሪያብል ያለን። ስለዚህ እዚች ጋር የምናስቀምጣት ፎርሙላ ይሄኛው ካውንትን ለሌሎቹም ድራግ እናደርግና የሁሉም ሰም ቫልዩ አበበ፣ በላይ፣ ጫላ፣ ዳዊት ፕሮሰስ ያደረጓቸው ኦርደሮች ተደምረው እርስ በርስ የሚለያዩት የስምንቱም ልዩነት የበዛ መሆን የለበትም የምትል አንድ ፎርሙላ እናስቀምጣለን። ያቺን ቫሪያንስ ናት ኤች 11 ጋር ማለት ነው። እቺን ፎርሙላ ጻፍን ማለት the variance of processing time of አበበ፣ በላይ፣ ጫላ፣ ዳዊት፣ ፋሲል፣ ጌቱ፣ ነሃና ብዙ መሆን የለበትም ብለን ሚኒማይዝ የምናደርገው አላማችን ናት ማለት ነው። ስለዚህ እቺን እዚህ ኳልቱ ብለን ወይም ኮፒ ማድረግ እንችላለን። ቫሪያንስ ኦፍ ዚስ ብለን ከዚህ ጎተን አስገብተንለት ብራኬቱን ዘግተን እናስቀምጠዋለን። ለጊዜው ዜሮ ነው፣ ምክንያቱም ምንም አይነት ምደባ ላይ ስላልደረስን ይሄ ዜሮ ስለሆነ። ስለዚህ ቺኛዋን ኦብጀክቲቭ ፈንክሽናችን መሆኗን ለማሳወቅ እናቀልማት። መጨረሻ ላይ አንድ ኮንስትሬንት የምናስቀምጠው ፍሪኩዌንሲው ራይት ሃንድ ሳይድ ቫልያችን ምንም እንኳን የሚያሳስበን የፕሮሰሲንግ ታይም ቢሆንም አንድ ወርከር በምን ያህል ኦርደሮች ላይ እስከ ምን ያህል ኦርደሮች ላይ አሳይን ቢደረግ ትመርጣለህን የሚለን። አንዳንድ ጊዜ ምንም እንኳን ታይሙ ትንሽ ቢሆንም በርካታ ኦርደሮችን ፕሮሰስ እንዲያደርጉ አሳይን ብናደርጋቸው ፋቲግ እና ዲሳቲስፋክሽን ስለሚመጣ the maximum number of order ስንት መሆን እንዳለበት ማስቀመጥ አለብን። ዝም ብለን አሁን 200 ኦርደር ለ8 ብናካፍለው 25 ነው የሚደርሳቸው፣ ግን የታይሙ ችግር ስላለ ብለን ነው ወደዚህ የመጣ ነው። ስለዚህ የማትማቲካሊም ቢሄቪራሊም ኮንሲደር አድርገን ማለት ቢሄቪራሊ ኮንሲደር የምናደርገው በብዙ ስራዎች ላይ አንድ ሰው ቢመደብ ፋቲግ ይኖራል፣ ጊዜ ያጥረዋል። ምንም እንኳን ታይሙ አጭር ቢሆንም ማለት ነው መቀየሩ ሊያደክመው ይችላል። ስለዚህ ማትማቲካሊ ደግሞ የኤክሴል ሶልቨር ኢንጂኑ ትንሽ ቁጥር ካስቀመጥንበት መፍትሄ ለመስጠት ስለሚያስቸግረው
200 ሲካፈል ለ8 25 ነው። ግን እኛ 30 ብለን እናስቀምጠው። ሪላክስ ሆኖ መፍትሄ እንዲያገኝልን 30 ብለን እናስቀምጥለት። ከዛ በኋላ የሚያስፈልጉትን ፎርሙላ አደራጅተን ጨርሰናል ማለት ነው። አሁን የሚቀጥለውን ስራ ነው የምንሰራው። ካሁን ቀጥሎ የዚህን ፎርሙላ ፐርፐዝም ጨርሰናል። አሁን ወደ የሚቀጥለው ስቴፕ እንሄዳለን። በኤክሴላችን ላይ የዳታ ታብ አለ እዚህ ጋር፣ እሷን ክሊክ እናረጋታለን። የዳታ ታብን ክሊክ ስናደርግ በቀኝ በኩል የሶልቨር እና የዳታ አናሊሲስ ቱልፓኮች አሉ። ከዛ ውስጥ የሶልቨርን እንመርጥና ክሊክ እናደርገዋለን። በመቀጠል የሶልቨር ፓራሜትር ቦክስ ይሄ ይመጣልናል። መጀመሪያ ላይ የሚጠይቀን ሴት ኦብጀክቲቭ ይለናል። አላማ ምንድነው ብሎ የሚጠይቀን፣ አላማችን ደግሞ እነዚህ 8ቱ ወርከሮች የሚመደቡበት ኦርደሮች ድምር ፕሮሰሲንግ ታይም ቫሪያንሱ እርስ በርስ የሚለያይበት ሚኒመም እንዲሆን ነው የምንፈልገው ብለናል። የቫሪያንስ ፎርሙላ ደግሞ እዚች ጋር ኤች11 ጋር አስቀምጠናል። ስለዚህ ኤች11 ጋር ያለችው ቫልዩ ሚኒመም እንድትሆንልን ነው። የስምንቱ ሰራተኞች ድምር የኦርደር ፕሮሰሲንግ ታይም ልዩነቱ የእርስ በርስ ልዩነቱ ሚኒመም እንዲሆን ማለት ነው። ስለዚህ ኤች11ን ክሊክ ስናደርጋት እሷ እዚህ ውስጥ ትገባለች። በመቀጠል ቱ ይለንና ማክስ ሚን ቫልዩ የሚሉ አማራጮች አሉ። የኤክሴል ሶልቨር ፓራሜትር ዲፎልቱ ማክስ ስለሆነ እኛ ሚኒማይዝ የምትሏን ክሊክ እናደርጋታለን። ከዛ የመፍትሄው የቱ ጋር ነው የሚቀመጥልህ? መፍትሄያችን እንደተነጋገር ነው የሚቀመጡት እዚህ ጋር ነው በዲ ኮለመን። ያ ማለት የትኛው ወርከር ለየትኛው ኦርደር አሳይን መደረግ አለበት የሚለው ነው ያላወቅነው። ኤክሴልም ይሄን ነው ፈልጎ የሚነግረን ማለት ነው ሶልቨሩ። ስለዚህ ከዲ 3 እስከ ዲ 202 ያለውን ጎትተን እናስገባለታለን። እነዚህ ሴሎች ውስጥ ነው አበበ ተመደበ፣ ሀና ተመደበች፣ ዳዊት ተመደበ የሚለውን በወከላው በሰየምነው ቁጥር ያስቀምጥልናል ማለት ነው። ይሄን ጨረስን፣ ነግረነዋል፣ አስገባንለት እዚች ቦክስ ውስጥ። በመቀጠል አድ ይለናል። ኮንስትሬንት አስገባልኝ ነው የሚለው። በምን ኮንዲሽን ነው ሶልቭ ማድረግልህ የሚለን? የመጀመሪያው ኮንዲሽናችን የሚሆነው ይሄን አድ ካለው በኋላ እቺ ስሞል ሶልቨር ፓራሜትር ቦክስ ትመጣለች። ሴል ሪፈረንስ ይለናል። እዚህ ውስጥ የሚገቡት ቫልዩዎች አበበ ተመደበ ወይ በላይ ተመደበ ብለን የሰየምነው ቁጥሮች እዚህ ጋር የሚገቡሉ ቁጥሮች ከ1 እስከ 8 ናቸው። ስለዚህ 8ና ከዛ በታች 1ና ከዛ በላይ መሆን አለበት ብለን እንነግረዋለን። ስለዚህ ከዚህ ያሉት ቁጥሮች ከ1 እስከ 8 ሶሉሽን ብለን የምንሰጠኝ ቁጥሮች ግሬተር ዛን ሌዛን ኦር ኢኳል ቱ 8 መሆን አለበት። አንደኛው ነው። አድ እንልና አሁንም ደግሞ ግሬተር ዛን ኦር ኢኳል ቱ 1 እንለዋለን። አንድ ወይንም ከአንድ የበለጠ ቫልዩዎች ነው። አንድ ሆነ ማለት አበበ ነው፣ 8 ሆነ ማለት በላይ ነው። ስለዚህ 8ና ከዛ በታች የሆኑ ቁጥሮች ነው ቫልዩ የምታደርግልን። በተመሳሳይ አንድና ከዛ በላይ ቫልዩ ነው የምታስቀምጥልን ብለን እንነግረዋለን ማለት ነው። ከዛ እዚች ጋር ግሬተር ዛንን እንመርጥና ዳውንዋርድ አሮዋን ክሊክ አድርገን አንድ እንጽፍለታለን። ስለዚህ ከአንድ ያነሰ ቁጥር አይሰጠንም ማለት ነው። ከዛ አሁንም አድ እንላለን። አድ የምንለው ሌላ ክፍልፋይ ቁጥሮች ለምሳሌ ከአንድ የበለጠ መሆን አለበት ብለ ነው። ማትማቲካሊ 1.5 ከአንድ የበለጠ ነው። ስለዚህ 1.5 የሚባል ቫልዩ እንዳይሰጠን ኢንቲጀር ቫልዩ ነው የምፈልገው ብለን ደግሞ እዚህ ጋር እንነግረዋለን። በሙሉ ከአንድ በላይና 8ና ከዛ በታች መሆናቸው ብቻ ሳይሆን ኢንቲጀር መሆን አለባቸው የሚለውን ለመንገር እቺን ክሊክ አድርገን ዳውንዋርድ አሮዋን ኢንቲጀርን እንመርጥለታለን። ይሄን ኮንስትሬንቱን በተመለከተ ዲሲሽን ቬሪየብላችንን ጨርሰናል። አሁን የሚቀረን ሌላ ኮንስትሬንት አለ። አድ እንላለን። ያ ኮንስትሬንት ምንድነው? እዚህ ጋር እያንዳንዱ ወርከር አሳይን የሚደረግበት ኦርደሮች ብዛታቸው ፍሪኩዌንሲው ተቆጥሮ ከካውንቱ ማለት ነው ከ30 ያልበለጠ መሆን አለበት ብለን ነግረናል። ይሄን የምርጫ ጉዳይ ነው። ኤግዛክትሊ 25 ብናደርገው ግን 200 ኦርደር ነው ያለን። ለ8 ሰው 25 ነው። 25 ጋር እኩል መሆን አለበት ካለን ማቴማቲካሊ ኢኩዌሽኑ ማለት ነው ሪላክስድ የሆነ ፊዚብል ሶሉሽን ሪጅን ስለማያገኝ መፍትሄ የሌለው
ነን ዲጀነረሲ የሚባለውን ችግር ያመጣብናል። ያ እንዳይሆን ሪላክስድ እንዲሆን 30 ብለን እናስቀምጠው። ስለዚህ እዚህ ጋር ካውንት የተደረጉት ቁጥሮች እያንዳንዱ ወርከር የተመደበበት የኦርደሮች ብዛት ማለት ነው ሌዛን ኦር ኢኳል ቱ 30 ቢሆኑ ማለት ነው ብለን አስቀመጥንለት ማለት ነው። የሚያስፈልጉንን ማዘዣዎች ለኤክሴል ነግረን ጨርሰናል። ከዛ ኦኬ እንለዋለን። ኦኬ ካለው በኋላ መጨረሻ ላይ እዚህ ጋር በምን አይነት መንገድ ይፈታል ይለናል። ኦብቪየስሊ ይህ ችግር ሊኒየር አይደለም። በዳታዎቹ ኒሜሪካል ቫልዩ መካከል ምንም አይነት ሊኒየር የሆነ ዝምድና የለም። ነን ሊኒየር ነው። ብንፈልግ ነን ሊኒየር ወይንም ኢቮሉሽነሪን መምረጥ እንችላለን። ከዛ በኋላ ይሄን ችግር ሶልቭ ብንለው ሊገጥመን የሚችል አንድ ችግር ምን አለ? ዳታው እንደምንመለከተው በጣም ብዙ ነው። 200 ዲሲሽን ቬሪየብል ላይ ያለን ከዲ3 እስከ ዲ200 ብለን ያስገባ ነው። ስለዚህ ስታንዳርድ ኤክሴል ሃንድል ሊያደርግ የሚችለው ዲሲሽን ቬሪየብሎች ብዛት 200 ነው። 200 ሲሆን በጣም ያጨናንቀዋል ኮምፒውተሩን። ስለዚህ ረጅም ሰዓት እንዳይወስድብን ከ200 በላይ ማዘዝ አንችልም። ማክሲመም 200 ነው። ስለዚህ ብዙ ስለሆነ ዲሲሽን ቬሪየብላችን እዚህ ጋር ኦፕሽን ጋር እንመጣና የታይም ኮንዲሽን እናስቀምጥለት። እዚህ ጋር ኦፕሽንን ስንከፍት ኢቮሉሽነሪ ብለን የማክሲመም ታይም ዊዛውት ኢምፕሩቭመንት ይለናል። ለምን ያህል ጊዜ መፍትሄ ልፈልግልህ? 30 ደቂቃ ድረስ የሚፈጅ መፍትሄ ሊፈልግልን ይችላል። ያን ያህል መታገዝ የማንችል ከሆነ ሰዓቱን ለምሳሌ 5 ደቂቃ ድረስ መፍትሄ ይፈልግ እንለዋለን። ከዛ ኦኬ እንለዋለን። ሌላ ተጨማሪ ኦፕሽንም ማስቀመጥ እንችላለን። እዚህ ጋር ኦፕሽን ብለን እንደገና እዚህ ጋር እንደምንመለከቱት ማክሲመም ሰብ ፕሮብለምስ ይለናል። ማክሲመም ፊዚብል ሶሉሽን ሁሉም ፊዚብል ነው አክቹአሊ፣ ግን ማክሲመም ፕሮብለም ምን ያህል ፕሮብለሞችን ሰብ ፕሮብለሞችን ልፈትሽል ይለናል። እስከ መጨረሻ ባዶ ብናደርገው ለረጅም ሰዓት እስከ 5 ደቂቃ ድረስ ፈጅቶ ሶሉሽን ሊፈልግ ይችላል። ግን እኛ ለምሳሌ እስቲ እዚች ጋር 10,000 ብለን እናስቀምጥለት። 10,000 ፊዚብል ሶሉሽኖችን ፈትሸ ነገረን እንበለው። ከዛ በኋላ ኦኬ እንበለውና መጨረሻ ላይ ሶልቭ እንለዋለን። እቺ ጋር ሶልቭ አለች። ሶልቭ ስንለው እዚህ ጋር ባዶ የነበሩ ቁጥሮች በሙሉ በእነዚህ ከ1 እስከ 8 ባሉ ቁጥሮች ይሞላል። ያ ማለት ወይ አበበ ወይ ጫላ ወይ ዳዊት ወይ ኤልሳ ከ8 አንዱ ለእያንዳንዱ ኦርደር ማማ እንደተመደበ ይነግረናል። አጠቃላይ ድምር የፕሮሰሲንግ ታይሙን የተመደቡበት ኦርደሮች ድምር ፕሮሰሲንግ ታይሙን ደምሮ ያስቀምጥልናል። በምን ያህል ኦርደር ተደረገ የሚለውንም በምን ያህል ኦርደሮች ተመደቡ የሚለውንም ካውንት አድርጎ ይነግረናል ማለት ነው። ስለዚህ እዚች ጋር ሶልቭ እንበለው። ሶልቭ ስንለው እዚህ ጋር ኤክሴል መፍትሄ ይቆጥርልናል እየፈለገ መሆኑን። ስንተኛው ሰብ ፕሮብለም ላይ እንደደረሰ ታች እየቆጠረ ይነግረናል። ያን ቆጥሮ እስኪጨርስ እንጠብቀዋለን። ቫሪያንሱን ሚኒማይዝ እያደረገ ነው የሚገኘው በአሁኑ ሰዓት። ሲጨርስ ይነግረናል። ልክ ሲጨርስ ይሄን ይነግራል። ሶልቨር ኢምፕሩቭመንት አግኝቷል፣ ኦል ኮንስትሬንት ሳቲስፋይድ ሆኗል ይለናል። እንደምንመለከተው ቫሪያንሱን እዚህ ጋር አስቀምጧል። ኦኬ እንለዋለን። ከዚህ በላይ ኢምፕሩቭ ማድረግ አልችልም ነው የሚለው። ሶልቨር ካንኖት ኢምፕሩቭ ዘ ከረንት ሶሉሽን፣ ከዚህ በላይ ኢምፕሩቭ ማድረግ አይችልም ማለት ነው። ስለዚህ መፍትሄ ተገኝቶለታል። ኦኬ እንለዋለን። ኦኬ ስንለው እዚህ ጋር ባዶ የነበሩ ቁጥሮች በሙሉ በወርከሮቹ በተመደቡበት ተሞልቷል። ለምሳሌ ኦርደር 3 ኦርደር 6 በወርከር 5 ነው። ኦርደር 11 በወርከር 11 ነው። 200ዎቹንም እዚህ ጋር ብንመለከት እያንዳንዱ ኦርደር ሰራተኛ ተመድቦለታል ማለት ነው። በተጨማሪም እያንዳንዱ ሰራተኛ ድምር የፕሮሰሲንግ ታይሙ እንደምንመለከተው በጣም ተቀራራቢ ነው። እዚህ ጋር ኤግዛክትሊ ብንችል 1730 ነበረ፣ ግን ቢኮዝ ኦፍ ዘ ኔቸር ኦፍ ዘ ፕሮብለም ይሄን ማድረግ ስላልቻለን ማን ለየትኛው ኦርደር ተመደበ ኦፕቲማይዝ አድርግልን ስንለው አበበ 1720 ሰዓት በላይ 1722 ሰዓት ነው። በሙሉ እንደምታዩት ተቀራራቢ የሆነ
ቫልዩ ነው ፕሮዲስ ያደረገልን። የእርስ በርስ ቫሪያንሱም 85.41 ነው። ለየትኛው ተመደበ ለየትኛው ኦርደር እንደተመደበም እዚህ ጋር ይነግረናል። እየለየን ማውጣት እንችላለን። አንድ ቁጥር ሪፕሬዘንት የሚያደርገው አበበን ነው። 3 ቁጥር ማለት ጫላ ነው። 8 ቁጥር ማለት ሃና ነው። ስለዚህ በዚህ ኮለመን 8ቱም ወርከር ሊመደቡበት የሚገባው ኦርደሮች እዚህ ጋር ነግሮናል። በዚህ መሰረት ምደባውን መፈጸም እንችላለን ማለት ነው። አጠቃላይ ፌርነሱም ሜንቴን አድርገን የእርስ በርስ ልዩነቱም ሚኒመም እንዲሆን አድርገናል። አይዲያሊ መሆን ከነበረበት ከ1730 ጋር ስናወዳድረው በጣም የተቀራረበ ሪዛልት ማግኘት ችለናል። ከዚህም ባሻገር ፈርዘር የሆኑ ዲቴል ሪፖርቶችን ከፈለግን ሶልቨርን እንደገና ክሊክ ብለነው ኦፕሽን ብለን 1000 የነበረው እንዳለ ሴት አድርገነው ሶልቭን በለውና እንደገና ማክሲመም ሶሉሽን ላይ ደርሻለሁ ነው የሚለን። ስቶፕን በለውና ስቶፕ ካለው በኋላ እዚህ ጋር ሪፖርትስ ይለናል። ሪፖርት ፈልጋለሁ ወይ የአንሰር የፖፑሌሽን ሪፖርቶችን ዝርዝር መረጃዎችን ከፈለግን ይሄን ክሊክ አድርገንለት ኦኬ ስንለው እዚህ ጋር ኤክሴል አውቶማቲካሊ አዲሽናል ሺቶችን ክሬት አድርጎልን ሪፖርቶችን ያስቀምጥልናል ማለት ነው። አንሰር ሪፖርቱ ይሄው እዚህ ጋር ይሄው ማማ እንደተመደበ ይነግረናል። የፖፑሌሽን ሪፖርቱንም ያስቀምጥልናል፣ ቫሪያንሱን የእርስ በርስ ያለውን። በዚህ መልኩ ይሄን መሰል የማትማቲካል ፌርነስ ጥያቄዎችን መመለስ እንችላለን ማለት ነው። በጣም እጅግ ብዙ የሆኑ ቫሪያብሎችን በእጅ ወይም በኤክሴል ማኑዋሊ ሶልቭ ማድረግ ስለሚከብድ የኤክሴል ኦፕቲማይዜሽን ኢንጂኖችን በመጠቀም መፍትሄ ማግኘት እንችላለን ማለት ነው። አመሰግናለሁ። ደህና ሁኑ።